ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። የሸዋ ምድር ዳግም የአንድነትና የጽናት አርማ ምሳሌ ሆኖ ቀጥሏል። ከሸዋ በደረሰን መረጃ የአፋብን ሸዋ ጠቅላይ ግዛት እዝና ያሳምነው እዝ መሪዎችና የሰራዊት አባላት ትከሻ ለትከሻ ተቃቅፈው ለጠላት ክፍተት የማይሰጥ የብረት አጥር በመገንባት ዳግም ቃላቸውን አድሰዋል። አብይ አህመድ 10 ወራት ባልሞላ ጊዜ ውስጥ አንወድቅም የሚል መልእክቱን አስተላልፈዋል። የአሁኑ መልእክት ጭራሽ ሁሉም እጅ ይሰጡኛል የሚል ሲሆን በምንና እንዴት የሚለውን ግን መግለጽ የቻለ አይመስልም። በአምባገነኖች ላይ ጥናታቸውን የሰሩ ዓለም አቀፍ ምሁራን አንወድቅም የሚሉ መሪዎች እንደሚወድቁ ስለሚፈሩ ነው ይሉታል። በዚህ ላይ ሰፊ መረጃ ይዘናል። በአማራ ክልል የምርጫ ካርድ የወሰዱ ጥቂት ግለሰቦች የምርጫ ካርዳቸው በካድሬዎች እጅ እንዲቆይ እየተገደዱ መሆኑ ተሰማ። ይህም ከባድ ስጋትን በብልጽግና ምርጫ ላይ እንዲፈጠር አድርጓል። የዚህም መረጃ በሰዓቱ ይቀርባል። በምስራቅ አርሲ ዞን ኦርቶዶክሳውያንና አማራዎችን ኢላማ አድርጎ የሚፈጸመው የጥፋትና የእልቂት ድርጊት መቀጠሉ ተነገረ። በአርሲ በንጹሃን ላይ ከሚፈጸመው አሰቃቂ ጥቃት ባሻገር በከተማዋ መሃል ንጹሃኖች የግፍ ሰለባ ሲሆኑና ሲታገቱ በስፍራው የነበረ የብልጽግና የጸጥታ መዋቅር በዝምታ መመልከቱ ጉዳዩን አሳሳቢ አድርጎታል። ሰሙታላችሁ። ከምርጫው በፊት የሰው ሕይወት ይቀድማል በማለት ትብብር ለኢትዮጵያ አንድነት የምርጫ ቅስቀሳውን ለጊዜው ማቆሙን አስታወቀ። በኢትዮጵያ ፖለቲካ ውስጥ ትልቅ እንቅስቃሴ እያደረገ የሚገኘው ትብብር ለኢትዮጵያ አንድነት በነፍስ ላይ ቁማር አንጫወትም በሚል መሪ ቃል የአደባባይ ቅስቀሳውን ማቆሙን ይፋ አድርጓል። የዚህ መረጃ በሰዓቱ ይቀርባል። አሜሪካ ደቡብ ኮሪያ አካባቢ የነበረውን መርከቧን ወደ መካከለኛው ምስራቅ ማጓጓዝ መጀመሯ ተሰማ። አሁን በቀጥታ ወደ ዝርዝሩ አለፈን። የሸዋ ምድር ዳግም የአንድነትና የጽናት አርማ ምሳሌ ሆኖ ቀጥሏል። ከሸዋ በደረሰን መረጃ የአፋብን ሸዋ ጠቅላይ ግዛት እዝና ያሳምነው እዝ መሪዎችና የሰራዊት አባላት ትከሻ ለትከሻ ተቃቅፈው ለጠላት ክፍተት የማይሰጥ የብረት አጥር በመገንባት ዳግም ቃላቸውን አድሰዋል። በልዩ ልዩ የህብረተሰብ ክፍሎች የታጀበው መድረክም የሸዋ ፋኖ የአንድነት ጉዞ የማይገታ መሆኑን በተግባር ያሳየበት ደማቅ የታሪክ ምዕራፍ ሆኗል። እዞቹ አንድ ሆነን የህዝባችንን የህልውና አደጋ እንቀለብሳለን ብለዋል። ተጨማሪው እንደሚከተለው ይቀርባል። በሸዋ ትግሉን ወደ አንድ ወጥ አመራርና ጠንካራ ወንድማማችነት የሚያሻግር ታሪካዊ መድረክ ተካሂዷል። ውይይቱም ሁለቱን የአማራ ፋኖ ግዙፍ እዞች መሪዎችና የሰራዊት አባላት ለታሪካዊ አንድነት እንዲተቃቀፉ ማድረጉም ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የሚገኙት የሸዋ ጠቅላይ ግዛት እዝና ያሳምነው እዝ አንድ ሆነን የህዝባችንን የህልውና አደጋ እንቀለብሳለን በሚል መሪ ቃል በሸዋ ምድር ታሪክ የማይረሳው ደማቅ የወንድማማችነትና የጓዳዊ አንድነት መድረክ አካሂደዋል። በሸዋ ሰማይ ስር የነጻነት አርበኞችን ትከሻ ለትከሻ ያቆራኘው ሁለተኛው ዙር የውይይት መድረክም የትግሉን አቅጣጫ ወደ አዲስ ምዕራፍ ያሸጋገረ ሆኖ ተመዝግቧል። የካቲት 29 ቀን 2018 ዓ.ም ጀምሮ የቀጠለው ይህ አንድነት ጉዞ እስከ መጋቢት 16 ቀን 2018 ዓ.ም በሸዋ ጠቅላይ ግዛት ቀጠናዎች በድምቀት ቀጥሏል። የሁለቱ እዞች መሪዎች እንደ ራስ ዳርጌ ብልህ እንደ ምኒልክ አስተዋይ ሆነው ከፊታቸው ያለውን ጊዜ በጥበብ ለማለፍ ቤት ዘግተው መምከራቸውን ቀጥለውበታል። በመድረኩም የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ከፍተኛ አመራሮች፣ የሁለቱም እዞች የኮርና የክፍለ ጦር አዛዦች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የአርበኞች ፋኖ ጦር አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል ተብሏል። ክፍተታችንን ደፍነናል፣ ህዝባችንን እንክሳለን ሲል የተደመጠውና በዕለቱ ንግግር ያደረገው የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሰብሳቢ አርበኛ መከታው ማሞ የአንድነት እንዲመጣ ደከመኝ ሰለቸኝ ሳይሉ ከውስጥና ከውጭ ድጋፍ ላደረጉ የአማራ ህዝብ ትግል ደጋፊዎች በሙሉ ምስጋና አቅርቧል። አርበኛው አክሎም በመስዋዕትነት የመጣውን ይህንን አንድነት አጥብቀን መያዝ አለብን ሲል በጥብቅ ማስገንዘቡን እዙ በላከው የግንባር መረጃ ገልጿል። ያሳምነው እዝ ሰብሳቢ አርበኛ ኢንጂነር ደሳሌ ሲያስብ ሸዋ በበኩሉ ከመቅረት ማርፈድ ይሻላል በሚል ወንድማዊ ስሜት መለያየቱ ለጠላት ክፍተት ፈጥሮ እንደነበረ ገልጿል። እኛ የሸዋ ወንድማማቾች በተለያዩ ጎራ በመቆማችን ለጠላት የተመቸንበት ጊዜ ነበር ያሉት የእዝ አመራር ክፍሎች በበኩላቸው ከእንግዲህ በጋራ ሰርተን ለህዝባችን በተግባር እንገለጣለን ሲሉ ለመላው ህዝብና ትግሉን በስስት ለሚደግፈው የማህበረሰብ ክፍል የብርታት ስንቅ ሰጥተዋል። መድረኩን የማስተባበር ሚና የተወጣው አርበኛ አበበ ሙላቱ በበኩሉ ከባለፈው ጊዜ ቁጭት ተነስተን ወንድማማቻዊ ህብረታችንን ለሸዋ ክብር ስንል እናጠነክራለን ብሏል። ውይይቱም ለመላው የአማራ ፋኖ ትግል አዲስ ተስፋን የፈነጠቀና በጋራ መቆም ያለውን አቅም ያመላከተ ሆኗል። በመድረኩ የሸዋ ጠቅላይ ግዛት እዝ ወታደራዊ ኪነት ቡድን
በታሪካዊ ሁነት የታጀቡ ትምህርት አዘል ዝግጅቶችን ማቅረባቸውንም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ክፍል ከግንባር ለአስራት ባደረሰው መረጃ ጨምሮ ገልጸዋል። በአማራ ክልል በኦሮሚያ ክልል ያሉ ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ። ይህን ንግግር የብልጽግናው ጠቅላይ ሚኒስትር አብይ አህመድ ከተናገረው 10 ወራት እንኳን አልሞላውም። የብልጽግናው ጠቅላላ ጉባኤ ላይ በአማራም በኦሮሚያም ያሉ አማጽያን 1000 ዓመት ቢዋጉ አያሸንፉኝም የሚል ነበር። በትላንትናው ዕለት ቃና በተባለውም የቴሌቪዥን ጣቢያ ላይ አብይ አህመድ አጥሉኝም የሚለውን ቃሉን ደግሞታል። እንዳውም እንደርሱ እምነት በውጭ ያሉ ተቃዋሚዎች ሳይቀሩ በመጪዎቹ 2 ዓመታት ተሰልፈው እጅ ይሰጡኛል ባይ ነው። አቃቂር የሚያወጡ ሰዎች አዲስ አበባ ያልመጡ ናቸው። ባሉበት ቦታ ሆኖ ስለኛ መፈናቀል፣ ስለኛ መቸገር፣ ስለኛ ሰላም ማጣት ይነግሩናል። ብዙዎቹ አልቋል፣ ጊዜው በቃ አብቅቷል ምናምን ይላሉ። እመነኝ እያንዳንዱ ይቅርታ ጠይቆ ይመጣል። ነገር 2 ዓመት 3 ዓመት ይመለሳል። ኢትዮጵያ መበልጸጓ፣ ማደጓ፣ መጽናቷ አይቀርም። በዚህ ምክንያት የውስጡም የውጩም እያመነ የውስጡም የውጩም እጅ እየሰጠ ለካ እንደዚህ ነው አልገባኝም እያለ ይሰለፋል። እኛ ለዛ ጊዜ የለንም፣ ለዛ ጆሮም የለንም። ዓላማችን ኢትዮጵያ ብልጽጋ ተቀይራ ማሳየት ብቻ ነው። ጠቅላይ ሚኒስትሩ ይህን ሁሉ የፖለቲካ ስህተት ከሰራና የአገሪቱ መጻኢ ዕድል አሳሳቢ እንዲሆን ባደረገበት በዚህ ሰዓት አሁንም ሁሉም እጅ ይሰጠኛል በማለት ላይ ነው። ህዝባዊ ተቀባይነት አለው በተባለ ጊዜና ሳር ቅጠሉም ከጎኑ በነበረበት ዘመን ምንም መፍጠር ያልቻለው አብይ አህመድ ከዚህ በኋላ የተበታተነውን ፖለቲካውን ለመሰብሰብ የሚሄድበት ርቀት አሳዛኝም አስገራሚም ሆኖ ቀጥሏል። የአማራ ክልልን ለመቆጣጠር የተሳነው የብልጽግና ቁንጮ እንዲህ በድፍረት ትመጣላችሁ የሚልበት ምክንያት የአምባገነን መሪዎች ባህሪ እንደሆነ በዘርፉ የተሰማሩ ዓለም አቀፍ ምሁራን በጥናታቸው አስቀምጠዋል። ከጋዳፊ እስከ መንግስቱ ኃይለማርያም ከዚያድ ባሬ እስከ ሳሙኤል ዶ ያሉ መሪዎች አንዳቸውም ችግር ገጥሞናል ብለው አያውቁም። ሁሉም አስተማማኝ፣ ሁሉም ሰላማዊ ነው እያሉ ፈረጠጡ የሚለው ዜና በስተመጨረሻ ይሰማል። አብይ አህመድ ልምድ ያለው አምባገነን ነው እና ይህንኑ የአምባገነኖች አትነቀንቁንም መልእክት በየጊዜው ያስተላልፋል። የዘርፉ ምሁራን ግን ጥያቄያቸው ይህ መነሻው ምንድን ነው የሚለው ነው። በመጀመሪያ ደረጃ አምባገነን መሪዎች በራሳቸው ፓርቲ ውስጥ ያለውን ሁኔታ አያምኑትም። ህዝባዊ ተቀባይነታቸው ስለሚቀንስ አንድ ቀን ፓርቲው መናድ ሊጀምር ይችላል ብለው ይጠረጥሩታል። ስለሆነም አጋጣሚው ሲገኝ አንወርቅም በማለት የገዛ ፓርቲ ውስጥ ሆኖ በጥርጣሬ ያለ አካልን ያረጋጉታል ይባላል። ሌላው ደግሞ አምባገነን መሪዎች በየትኛው ጊዜ ሊወርቁ እንደሚችሉ ህዝብ እንዲያስብ ወይም እንዲያምን በፍጹም አይፈለግም። ህዝብ ማወቅ ያለበት እነዚህ መሪዎች ለብዙ ጊዜ እንደሚቆዩ፣ የሚነካቸው ኃይል እንደማይኖር ብቻ ነው ይሉታል እነዚሁ ተመራማሪዎች። ሁኔታዎች አመቺና የህዝብ ንቃተ ህሊና አነስተኛ ከሆነ ደግሞ መሪዎቹ ከፈጣሪ የመጡ ተደርገው እንዲሳሉ ብዙ ይደከማል። በአብይ አህመድ ሁኔታም የተለያዩ የሃይማኖት ሰዎች ነን የሚሉ አካላት መንፈሳዊ በሚመስል መንገድ ለአብይ አህመድ የሚያቀርቡት ውዳሴ ከዚሁ ፍልስፍና የመነጨ መሆኑ ነው። የአብይ አህመድ አገዛዝ እነዚህን ሁሉ የአምባገነን መሪዎች ባህሪን ተላብሶ አሁንም ማስፈራራቱን ቀጥሏል። የትላንቱ መልእክትም የዚሁ ቀጣይ ክፍል መሆኑ ነው። ይህም ቢሆን ግን ህዝብ የተነሳበት መሪ የትኛውንም ፕሮፓጋንዳ ቢነሳ ከውድቀት እንደማያመልጥ እነዚሁ የዘርፉ ተመራማሪዎች ያሰምሩበታል። የኢትዮጵያ ብልጽግና አይቀሬ ነው። ኢትዮጵያ ለመላው አፍሪካውያን የብልጽግና ተምሳሌት ትሆናለች። ቤት በኩል ከወናችሁት፣ እንዴት አሳካችሁት፣ እባካችሁን እርዱን ትባላለች። የጀመረችውን ትጨርሳለች። የጸናች ሀገር ትሆናለች። ከልመና ትላቀቃለች። ልጆቿ ኮራ ብለው በማያፍሩበት ፓስፖርት የሚንቀሳቀሱባት ሀገር ትሆናለች። አሁን ሁሉም ዓለም በሩን እየዘጋ ነው ያለው። ቪዛ እየከለከለ ነው ያለው። አትምጡብኝ እያለ ነው ያለው። የኢትዮጵያ የአሁኑ ዝግጅት ለልጆቿ ብቻ ሳይሆን መሄጃ ላጡ ሁሉ አቃፊ የሚያደርጋት ተግባር ከፊታችን አለ። የኢትዮጵያን ብልጽግና መጠራጠር አያስፈልግም።
የአሜሪካ መንግስት በአንድ በኩል እንደራደር እያለ የሰላም አማራጭ ለመጠቀም ቢሞክርም በሌላ በኩል ከባድ የጦርነት ዝግጅት እያደረገ እንደሚገኝ የቻይና የስለላ ምንጮች አስታውቀዋል። ዩኤስኤስ ትሪፖሊ የተሰኘው ግዙፍ የአሜሪካ የጦር መርከብ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ለመቀላቀል ወደ መካከለኛው ምስራቅ በፍጥነት እየገሰገሰ ባለበት ወቅት በህንድ ውቅያኖስ ላይ መታየቱ ተረጋግጧል። ሚዛር ቪዥን የተሰኘው የቻይና አርቲፊሻል ኢንተለጀንስ ጀማሪ ኩባንያ ባወጣው የሳተላይት ምስል መሰረት 844 ጫማ ርዝመት ያለው ይህ የጦር መርከብ ነዳጅ ለመሙላት በህንድ ውቅያኖስ በምትገኘው ዲዮጎ ጋርሲያ ደሴት ላይ አጭር ቆይታ አድርጓል። ምስሉ ሰኞ ዕለት በቻይና ሰዓት አቆጣጠር ከረፋዱ 5:46 ላይ የተነሳ ሲሆን መርከቧ በዚህ ሳምንት መጨረሻ በአሜሪካ የማዕከላዊ እዝ ስር ወደሚገኘው ቀጠና ከመግባቷ በፊት የታየችበት የመጨረሻው ስፍራ ሊሆን እንደሚችል ክፍት የመረጃ ምንጮች ገልጸዋል። ይህ ወታደራዊ ስምሪት አሜሪካ ፊቷን ከእስያ ፓሲፊክ ቀጠና ወደ መካከለኛው ምስራቅ እያዞረች መሆኑን በግልጽ የሚያሳይ ተደርጎም ተወስዷል። የጦርነቱ ጊዜ ረዥምና ከባድ ሊሆን እንደሚችል አሁን የተገኘው መረጃ ያሳያል። ዩኤስኤስ ትሪፖሊ ከ2000 በላይ የባህር ኃይል አባላትና F-35B የተሰኙ ዘመናዊ የድብቅ ተዋጊ አውሮፕላኖችን የጫነች ሲሆን ከደቡብ ቻይና ባህር ተነስታ ቢያንስ በሁለት አጥፊ መርከቦች ታጅባ በከፍተኛ ፍጥነት እየተጓዘች ይገኛል ተብሏል። ዩኤስኤስ ሳን ዲያንጎ የተባለ ሌላ መርከብም መላካ የተሰኘውን የባህር ሰርጥ አቋርጦ ተመሳሳይ ጉዞ መጀመሩን መረጃዎች ያሳያሉ። ፕሬዚደንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፊውሪ የተሰኘው ይህ ዘመቻ ከ4 እስከ 5 ሳምንታት ብቻ ሊፈጅ እንደሚችል ቀደም ብለው ቢናገሩም አሁን ግን ጦርነቱ እየተራዘመ በመምጣቱ ፔንታጎን ከደቡብ ኮሪያ የታድ የሚሳኤል መከላከያ ጋሻውን ሳይቀር ነቅሎ ወደ መካከለኛው ምስራቅ በማስገባት ላይ ይገኛል። መርከቧ ያረፈችበት የዲያጎ ጋርሲያ የአሜሪካና ብሪታንያ የጋራ ጦር ሰፈርም ቢሆን በጦርነት ጊዜ የሳተላይት ምስሎች ለስለላ መረጃ ያላቸው ሚና እጅግ ከፍተኛ በመሆኑ ይህ የቻይና ኩባንያ ያወጣው ምስል ትልቅ ትኩረትን ስበዋል። የካቲት 28 አሜሪካና እስራኤል የቦምብ ጥቃታቸውን ከጀመሩ አንስቶ አሜሪካውያን የሳተላይት ምስል አቅራቢ ኩባንያዎች ኢራን እና ተላላኪዎቿ ምስሎቹን ለጥቃት ኢላማ እንዳትጠቀምባቸው በማሰብ የጦር ሰፈሮችን ምስል ከማውጣት ታቅበው ነበር ወይንም አዘግይተውታል። እንደ ጆሴፍ ዌን ያሉ የመረጃ ትንታኔ ባለሙያዎች እንደሚያብራሩት የሳተላይት ምስሎችን ለ14 ቀናት ያህል ማዘግየት ወታደራዊ ኃይሎች ቦታቸውን እንዲቀይሩ ወይንም ራሳቸውን እንዲደብቁ በቂ ጊዜ ይሰጣቸዋል። በአማራ ክልል የምርጫ ካርድ የወሰዱ ጥቂት ግለሰቦች ካርዱን ያገዛዙ ተቋማት ውስጥ በአደራ መልክ እንዲያስቀምጡ እየተደረገ መሆኑን አጋለጡ። በህዝቡ መተማመን ያቃተው ብአዴን ካርድ የወሰዱ ሰዎች ካርዱን በመስሪያ ቤቶች አስመዝግበው እንዲያስቀምጡ በማድረግ ላይ ነው ተብሏል። ከዛም የምርጫ ቀን ሲደርስ ተመዘገቡ የተባሉ ሰዎች ካርዱን ከባዕዴን ካድሬዎች ወስደው ማንን መምረጥ እንዳለባቸው መመሪያ ከተቀበሉ በኋላ ወደ ምርጫ እንዲሄዱ ለማድረግ የታሰበ ነው ተብሏል። ካርድ ወሰድኩኝ ያለ አንድ ግለሰብ በሰጠው አስተያየት ካርዱ በአገዛዙ እጅ የሚቆይ ከሆነ ምኑን መራጭ ሆንኩት የሚል ስጋቱን ተናግሯል። የብአዴን አመራሮች የምርጫው ዕለት ህዝቡ ከቤት ላይወጣ ይችላል የሚል ከፍተኛ ስጋት ያለባቸው ሲሆን ይህንን ስጋት ለመቀነስም በመያዣነት ካርዱን በእጃቸው አስገብተው በመጠባበቅ ላይ ናቸው ተብሏል። በምርጫው ዕለት ካርዱን ከካድሬዎች ወስዶ የማይመርጥ ግለሰብ ከፍተኛ ቅጣት እንደሚጠብቀውም ተመልክቷል። የብልጽግና አስገራሚና ታይቶ የማይታወቅ ምርጫ እነዚህንና ሌሎች ድራማዎችን እያሳየ ቀጥሏል። ከምርጫው በፊት የሰው ህይወት ይቀድማል ሲል ትብብር ለኢትዮጵያ አንድነት የምርጫ ቅስቀሳውን ለጊዜው ማቆሙን አስታወቀ። በኢትዮጵያ ፖለቲካ ውስጥ ትልቅ እንቅስቃሴ እያደረገ የሚገኘው ትብብር ለኢትዮጵያ አንድነት በነፍስ ላይ ቁማር አንጫወትም በሚል መሪ ቃል የአደባባይ ቅስቀሳውን ማቆሙን ይፋ አድርጓል። ጥምረቱ ወደ ምርጫ ከመሯሯጥ ይልቅ ለሰላማዊ ድርድርና ለዜጎች ደህንነት ቅድሚያ እንዲሰጥ ጥሪ ያቀረበበትን መግለጫ አውጥቷል። ተጨማሪው እንደሚከተለው ይቀርባል። የእጩዎቻችን ህይወት ያሳስበናል ሲል ትብብር ለኢትዮጵያ አንድነት የአደባባይ ቅስቀሳውን ማቆሙን አሳውቋል። የአራት ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት ዛሬ ባወጣው መግለጫ በሀገሪቱ በተለያዩ አካባቢዎች የደህንነት ዋስትና ባለመኖሩ ምክንያት የአደባባይ የምርጫ ቅስቀሳውን ለጊዜው ማቋረጡን ይፋ አድርጓል።
ፓርቲው ቅስቀሳውን ባገደባቸው አካባቢዎች የሚንቀሳቀሱ እጩዎችም ከብልጽግናው መንግስት በተቃራኒ በቆሙ ኃይሎች ቁጥጥር ስር በመዋላቸው ቅስቀሳ ማድረግ አልችልም ብሏል። የአማራና የትግራይ ክልሎች ሙሉ በሙሉ፣ ኦሮሚያ በከፊል እንዲሁም ቤንሻንጉል ጉሙዝ በመተከል ዞን መሆናቸውንም ገልጿል። ጥምረቱ ይህንን ከባድ ውሳኔ ያስተላለፈው ከእጩዎች ከአካባቢ ማህበረሰብና ካሰባሰባቸው መረጃዎች በመነሳት መሆኑንም ገልጿል። ፓርቲው በመግለጫው በመንግስት ኃይሎች የሰው ሕይወት እየጠፋ ምርጫ ማካሄድ አይቻልም፣ መንግስት ግን ወደ ምርጫ እየተሯሯጠ ነው ብሏል። ትብብሩ የእርስ በርስ ጦርነቱ በጠረጴዛ ዙሪያ እንዲፈታ፣ የፖለቲካና የማንነት እስረኞች እንዲለቀቁና የሚዲያ ገለልተኝነትና የፖለቲካ ማነቆዎች እንዲወገዱም ጠይቋል። ፓርቲው አሁንም ቢሆን ለሰላማዊ ትግል ያለውን ቁርጠኝነት ያረጋገጠ ሲሆን ጦርነቶች ሳይቆሙና የዜጎች ደህንነት ሳይረጋገጥ በነፍስ ላይ ቁማር መጫወት እንደማይችል ጽኑ አቋሙን ገልጿል። የብልጽግናው አገዛዝ በበኩሉ በጦርነት መካከል ዜጎችን እየማገደ ምርጫ ለማካሄድ በዝግጅት ላይ መሆኑን እየገለጸ ይገኛል። በምስራቅ አርሲ ዞን ኦርቶዶክሳውያንና አማራዎችን ኢላማ አድርጎ የሚፈጸመው የጥፋትና የእልቂት ድርጊት መቀጠሉ ተነገረ። በአርሲ በንጹሃን ላይ ከሚፈጸመው አሰቃቂ ጥቃት ባሻገር በከተማዋ መሃል ንጹሃኖች የግፍ ሰለባ ሲሆኑና ሲታገቱ በስፍራው የነበረው የብልጽግና የጸጥታ መዋቅር በዝምታ መመልከቱ ጉዳዩን አሳሳቢ አድርጎታል። በአጥፊዎችና በጸጥታ ኃይሉ መካከል ያለው ጥምረትም ለንጹሃን እልቂት ዋነኛ ምክንያት ሆኗል። ተጨማሪው እንደሚከተለው ይቀርባል። በኢትዮጵያ የተለያዩ አካባቢዎች በንጹሃን አማራዎችና በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የሚፈጸመው ስልታዊ ጥቃት ዛሬም በምስራቅ አርሲ ዞን ቀጥሏል። እረኛ ያጣው የምስራቅ አርሲው የአማራና የኦርቶዶክስ ተዋሕዶ ማህበረሰብም የተቀናጀ ጥቃት እየተፈጸመበት ይገኛል። መጋቢት 14 ቀን 2018 ዓ.ም አመሻሽ ላይ በጢቾ ወረዳ ሶሌ መደሮ ቀበሌ ውስጥ የተፈጸመው አሰቃቂ ድርጊትም የንጹሃንን ሕይወት ዋጋ ቢስነት በግልጽ የሚያሳይ ሆኗል ተብሏል። በመደሮ ታዳጊ ከተማ ውስጥ በተፈጸመው በዚህ ጥቃትም አቶ መኩሪያ የተባሉ ኦርቶዶክሳዊ በአሰቃቂ ሁኔታ ሕይወታቸው ለህልፈት መዳረጉን የአካባቢው ምንጮች ለአስራት ገልጸዋል። በተጨማሪም ሌሎች 3 ንጹሃኖችም ተጠልፈው ወደማይታወቅ ቦታ መወሰዳቸው ተረጋግጧል። ይህ ጥቃት አዲስ አይደለም የሚሉት ምንጮቹም ከዚህ ቀደም በሽርካ ወረዳና አጎራባች አካባቢዎች ሲፈጸሙ ከነበሩት ተመሳሳይ ጭፍጨፋዎች ጋር ቀጥተኛ ትስስር ያላቸው ናቸው ይላሉ። ጥቃቱ የሚፈጸመው ሃይማኖትንና ማንነትን መሰረት ባደረገ መልኩ እንደሆነ የሚገልጹት የዓይን እማኞች በአካባቢው የኦሮሞ ክልል የጸጥታ ኃይሎች ቢኖሩም ጥቃቱን ለመከላከልም ሆነ ንጹሃንን ለመታደግ አለመሞከራቸው በአጥፊዎችና በመዋቅሩ መካከል ሚስጥራዊ ጥምረት መኖሩን የሚያረጋግጥ ነው ብለዋል። በተለይ የኦሮሞ ልዩ ኃይል ትጥቅ የሌላቸውን ንጹሃኖች ከመጠበቅ ይልቅ ጥቃቱ ከተፈጸመ በኋላ የደረሰ አስመስሎ መግባት የተለመደ ስልት አድርጎታል ይላሉ። ይህም አጥፊዎች ተልኳቸውን እንዲፈጽሙ ጊዜ መስጠት አንድ የትብብር አካል እንደሆነ የዓይን እማኞች ያረጋግጣሉ። በአሁኑ ወቅት በጢቾና በሸርካ ወረዳ አጎራባች ቀበሌዎች የሚኖሩ ኦርቶዶክሳውያንና አማራዎችም በከፍተኛ ስጋት ውስጥ እንደሚገኙ ለማወቅ ተችሏል። እረኛ የለንም የሚሉት እነዚሁ ወገኖች መዋቅራዊ ጥበቃ ባለመኖሩ ምክንያት ለጥቃት ተጋልጠው ድረሱልን በማለት ጥሪያቸውን እያሰሙ ይገኛሉ። ጉዳዩን ከታሪካዊ ክስተት ጋር ያያያዙት የአካባቢው ነዋሪ በበኩላቸው በ1984 ዓ.ም በበደኖና በአርባ ጉጉ ንጹሃን አማራዎች ገደል ውስጥ ሲጣሉና በአሰቃቂ ሁኔታ ሕይወታቸው ሲያልፍ በአካባቢው የነበረው የመንግስት ታጣቂ ኃይል ትዕዛዝ አልደረሰኝም በሚል ሰበብ በዝምታ እንደሚመለከት አስታውሰው ዛሬም በጢቾ ወረዳ የታየው ያው የታሪክ ድግግሞች ነው ብለዋል። ኦርቶዶክሳውያኑ ላይ ሃይማኖትን መሰረት ያደረገ ጥቃት ሲፈጸም መዋቅሩ ዝም ማለቱም ጥቃቱ ከብልጽግናው መንግስት የፖለቲካ ፍላጎት ጋር የተቆራኘ በመሆኑም ነው ሲሉ ደምድመዋል። በአርሲ ዞን ንጹሃን አማራዎችና ኦርቶዶክሳውያን ከፍተኛ ጥቃት እየደረሰባቸው የሚገኝ ሲሆን የብልጽግናው አገዛዝ በበኩሉ አካባቢው ሰላም ነው የሚል የሐሰት መግለጫ በተደጋጋሚ በመስጠት የወንጀሉ ተባባሪ መሆኑን በተግባር እያረጋገጠ ይገኛል። የንጹሃን ደም መፍሰስና መፈናቀል ማቆሚያ ያላገኘው የአርሲ ዞንም በርካታ ኦርቶዶክሳውያንና አማራዎችን እየቀጠፈ የቀጠለ ሲሆን ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና የሚመለከታቸው አካላት ለአካባቢው ትኩረት እንዲሰጡት ተጠይቋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም